የኢትዮጵያው ስፒድና አሜሪካዊው ስፒድ ባዶናይ አማካኝነት ተገናኝቷል። የቲክቶክ አቧራም ጭሷል። የኢሳያስ አፈወርቂ ስድብ፣ የአብይ አህመድ የልማት ዜና፣ የፋኖ የድል ወሬ፣ የኮሎኔል ፋንታውን ሞሀቤና የካፕቴን ማስረሻ መደመር በስፒድ መምጣት ከአጀንዳነት ተወርሯል። ይህ ቀርቶም የኒኮላስ ማድሮ አጃቢ እንዴት የአሜሪካ ወታደሮች ማድሮን እንደወሰዱት ይፋ አድርጓል። የአሜሪካው ዴልታ ፎርስ እጃችን እንዳይተኩስ እንቅልፍ እንዳንተኛም በአፍንጫችን ደም እንዲወጣም በኬሚካል ቴክኖሎጂ አድርገው 200 ሆነው ፕሬዝደንታችን ወሰዱት ሲልም ተደምጧል። ማድሮም ቤቱን እንዳይዘጋም እጁን አፈዘዙት። አሜሪካም የማፍዘዝ ቴክኖሎጂ አላት ሲል ከሞት ያመለጠው የቬኔዙዌላው ኮማንዶና የማድሮ ጠባቂ ተናግሯል። ስፒድ የክርስቲያኖ ሮናልዶ አድናቂ በመሆኑ ሮናልዶን ለማግኘት ከለንደን ኳታር፣ ከሪያድ ሊዝበን ለ3 ዓመታት ተመላልሷል። በመጨረሻም ተሳክቶለታል። አስገራሚ ታሪኩን መንገዳችን ይመለከተዋል። የስፒድ አስገራሚ የአዲስ አበባ ቆይታና የነ አዶናይ በረከት የብልጽግና እዩይ ባይነትና በ4 ኪሎ የገጠመው ጉዳይ። አንዳንድ ነጋዴዎች ደግሞ ቲሸርት በ6000 ብር የአንገት ፎጣ በ5000 ለስፒድ መሸጣቸው ብዙዎችን ሲያሳዝን፣ የመርካቶ ወርቅ ነጋዴዎች ደግሞ በነፃ ጌጣጌጥ ለስፒድ መሸለማቸው አንዱ በጎነት ሆኗል። የኒኮላስ ማድሮ አጃቢ የአሜሪካን ዴልታ ፎርስ የአፍዘዝ አደንግዝ ታጥቀው አፍዘው ሳንተኩስ ፕሬዝደንታችን ከጉያችን አውጥተው ወሰዱ ስለማለቱ አስገራሚ መረጃ ይዘናል። ዳረን ጆሰን ዋትኪን ትክክለኛ መጠሪያው ቢሆንም የዩቲዩብ እና ቲክቶክ በሚጠቀምበት አይሾ ስፒድ የሚለው መጠሪያው ሆኗል። በዩቲዩብ እና በቲክቶክ በጠቅላላው ወደ 90 ሚሊዮን ተከታይ ሲኖረው በዩቲዩብ ብቻም ወደ 48 ሚሊዮን ተከታይ ያለው በ10 ዓመታት ውስጥ በጠቅላላም ከ6 ቢሊዮን በላይ እይታም አግኝቷል። በዚህም በ17 ዓመቱ ሚሊዮነር መሆን የቻለ ዩቲዩበር እና ቲክቶከር መሆንም ችሏል። ዳረን ጃሰን ዋቲከን አሜሪካ ኦሃዮ ግዛት የተወለደ ወጣት ሲሆን ከ3 ዓመት በፊት በተካሄደው የዓለም ዋንጫ ላይ ዘፈን አውጥቶ ወጣቱን አስጨፍሮታል። የክርስቲያኖ ሮናልዶ ደጋፊም አድናቂናም ኳስን በሙዚቃም በቀጥታ ስርጭት በጌም በማጀቡ በዓለም ያሉ ወጣቶች በሙሉ አይሾ ስፒድን እንደ ሮል ሞዴል ይከታተሉታል። አይሾ ስፒድ ወደ ኬንያ ሲሄድ የኬንያው ፕሬዝዳንት ዊሊያም ሩቶ ወጣው አቀባበልም አድርገውለታል። አሁን ዳረን ጃሰን ወደ አዲስ አበባ ገብቷል። የባህልና ቱሪዝም ሚኒስትሯ ወይዘሮ ሰላማዊት ካሳም አቀባበል አድርጋለታለች። የኦሮሞ ፈረሰኞች ተቀብለውታል። አባገዳዎችም መርቀውታል። በጎጃምኛ እንቅጥቅጥ፣ በጉራጌኛ ጭፈራም፣ በኦሮሞኛ ውዝዋዜ አይሾ ስፒድ በፍጥነት ተዋርሶም አዲስ አበባ ላይ አሳይቷል። ዳረን ጆሰን እንደ ኬንያ ሁሉም አብይ አህመድ ባይቀበሉትም ወደ 4 ኪሎ አቅንቶ በገበታ ለሀገር የተሰሩ መናፈሻና የቤተ መንግስት እድሳቶችን ተመልክቷል። የሀብት መጠኑን 30 ሚሊዮን ዶላር ያደረሰው ዳረን ጃሰን ወደ ኢትዮጵያ ሲመጣ ሚሊዮኖች ተከታትለውታል። በጀብድ በመጮህ በማስመሰል የሰዎችን አኗኗርና የማህበረሰብን ባህል እንደወረደ በማቅረብ በወጣቱ ትውልድ ዝናን ያተረፈው አይሾ ስፒድ በኢትዮጵያም በአድናቂዎቹ ተከቧል። የአይሾ ስፒድ መምጣት የኢትዮጵያም አጀንዳ ሆኗል። አሁን በኢትዮጵያ ማህበራዊ ሚዲያም ኢሳያስ አፈወርቂም አብይ አህመድ ላይ ያወረዱት ስድብ አጀንዳ አልሆነም። የኮሎኔል ፋንታውን ሞሀቤ ለብልጽግና ምሩ መንግስት ጋር የሰላም ስምምነት አካል መሆኑና ካፕቴን ማስረሻ መቀበሉ፣ የኢራን ዛቻና የትራምፕ ድንፋታ፣ የሱዳን ጦር ወደ መተከል አቅጣጫ ትንኮሳ መፈጸሙ፣ የፋኖ የጀብድ ዜናዎች፣ የመንግስት የመበልጸግ ጉዞ፣ እነዚህ ሁሉም አጀንዳዎች በአይሾ ስፒድ መምጣት ምክንያት ተከድነዋል። ቲክቶክ እብደቱን፣ ዩቲዩብ የሰበር ዜና ጋጋታውን ከአይሾ ስፒድ ጋር አድርጓል። በአፍሪካም የተለያየ ሀገራት እያደረገ ባለው የታቀደ ጉብኝት አካል ታዋቂው ዩቲዩበር አይሾ ስፒድ ዛሬም እግሩም ኢትዮጵያ ምድርን ረግጧል። ገና እንደገባም ያጋጠመው ነገር ግን
እጅግ አስገራሚ ነበር። አይኖቹን ማመን እስኪያቅተው ድረስ የራሱን ካርቦን ኮፒ የመሰለውን የኢትዮጵያዊው ስፒድን ተመለከተ። ስፒድ በሁኔታው ከመደነቁ የተነሳ የተለመደው ባህሪው ወጣ ብሎ በፍጹም መመሰጥ ውስጥ ሆኖ ይህንን ኢትዮጵያዊያቸውን ሲመለከት ነበር የዋለው። ቆይታው በዚህ ብቻ አልተወሰነም። ስፒድ የኢትዮጵያን ባህል ለማጣጣም ጊዜ አልወሰደበትም። ወደ ባህላዊ ውዝዋዜ በመግባት እስክስታውን ልክ እንደ ኢትዮጵያዊ ተወዛውዞ በሚገርም ሁኔታ ሲወጣውም ተመልክተናል። በመቀጠልም ከሁለቱ ቅጂዎች በመሆን ለብዙዎች ያልተለመደ ቢሆንም ስፒድ ግን ለመጀመሪያ ጊዜ የኢትዮጵያን ጥሬ ስጋ ቀምሷል። በማንኛውም ቦታ ያለውን ጉልበት የሚያሳየው ስፒድ ሆኪ የተጫወተ ፔናልቲ ካገባ በኋላ የውቁን ሱ ደስታ አገላለጽ አሳይቶ ተመልሶም ወደ ባህላዊ ጭፈራውም ገብቷል። ጉብኝቱን ሲቀጥልም ከ5 ሚሊዮን ዶላር በላይ የሚያወጡ ጥንታዊ መኪኖች ወይም ቪንቴጅ ካርስ የሚገኙበትን ሙዚየም የጎበኘ ሲሆን ኢትዮጵያ የቡና መገኛ መሆኗን ሲረዳ ወዲያውኑ የኢትዮጵያን ቡና ቀምሶ አጣጥሟል። በእርግጥም ስፒድ ትክክለኛ ማንነቱንና ጉልበቱን ይዞ ዓለምን የሚዞር ብቸኛው ሰው መሆኑን ዛሬም በኢትዮጵያ ጉብኝቱ አስመስክሯል። ስፒድ ያልተሳካለት አንድ ነገር ብቻ ነው። ሮናልዶን ፍለጋ ከኢንግላንድ እስከ ሳውዲ የተደረገው የስፒድ ጉዞ በእርግጥም በአስደናቂነቱ ይነሳል። አሜሪካዊው ዩቲዩበር አይሾው ስፒድ በቀንደኛም የክርስቲያኖ ሮናልዶ አድናቂነቱ ይታወቃል። በዩቲዩብ ላይ ከ48 ሚሊዮን በላይ ሰብስክራይበሮች ያሉት ይህ ዝነኛ ዩቲዩበር ከልብ የሚያደንቀውን ሮናልዶን ለማግኘት ብዙ ደክሟል። ወደ ሰሞኑ መረጃ ስናመራ ይህ በዓለም ዙሪያ የሚታወቅ ዩቲዩበር አይሾው ስፒድ ከሰሞኑ ለ28 ቀናት በአፍሪካ የሚገኙ 5 ሀገራትን ለመጎብኘት ባቀደው መሰረት ወደ አዲስ አበባ መጥቶም የኢትዮጵያን ባህልም አሳይቷል። በሌላ በኩል ስፒድ ከአዶናይ ከጆን ዳንኤል ጋርም ተገናኝቷል። አዶናይ ዛሬም በጎነቱን አሳይቷል። ዛሬም የተመለከትነው ክስተት በዚያ ስፍራ የነበረውን ሆነ ምስሉን የተመለከተውን ሰው ህሊናም የሚሞግት በልብ ውስጥም ለዘላለም ታትሞ የሚቀር ታላቅ ቅጽበትም ነበር። ደረትን እስኪጫን የሚከብድ ነገር ግን መንፈስን ወደ ላይ የሚያነሳሳ የተለየ ተግባርም ነበር። መጎሳቆልና ውበት ጎን ለጎን የቆሙበት መስዋዕትነት ከጭብጨባ በላይ ድምፁ ጎልቶ የተሰማበት ማንነት በቃላት ሳይሆን በተግባር የተገለጠበት ብርቅዬ ክስተት ዛሬ ያየነው ዝም ብሎም አንድ ቲክቶከርን ወይም ዝነኛን ሰው ብቻ አይደለም። ዛሬ ያየነው ሰው የሆነን ሰው ነው። ጋይስ ዛሬ ታሪክ መስራት አለብን። አይሾው ስፒድ አዶናይ በዚህ አካባቢ የነበረው ዝና ታዋቂነት ተሰሚነት ያለው ሰው ሆኖ ሳለም በዚህ ዕውቅና በሚሳደድበትና ዝና እንደ ውድ ሀብት በሚጠበቅበት ጊዜ ራሱን ማስቀደም የሚችልበት እኔን እዩኝ ማለት የሚችልበት ሁሉም አይነት ምክንያት ነበረው። ስሙን ገንብቷል፣ ቦታውን አግኝቷል። ነገር ግን ወሳኙ ሰዓት ሲደርስ እሱም ከራሱ ስኬት ይልቅ እጅግ ብርቅ የሆነ ነገር መረጠም። ለሌሎች መኖርን አስቀደመ። በዚያ ግርግርና በከባድ ህዝባዊ ጫና መካከል አዶናይ ተገፍቷል፣ ተንገላቷል። እንዲሁም ድምፁ እስኪጠፋ ተፈትኗል። አካሉ ወደ ኋላ ተገፍቶ ይሆናል። ድምፁም በጮት ተውጦ ይሆናል። ነገር ግን ዓላማው አልተነቃነቀም። ካፉ የሚወጣው እያንዳንዱ ጩኸት የራሱን ክብር ፍለጋ ሳይሆን የሌላ ሰው ህልም ሕያው ሆኖ እንዲቀጥል የተደረገ ደፋር ጥሪም ነበር። ያም ሌላ ሰው ወንድሙ ነበር። በዚህ ምርጫውም አዶናይ አንድ ትልቅ ነገር ገልጧል። ታላቅነት የሚለካው አንተ ብቻህን ምንም ያህል ደምቀህ በራህ በሚለው ሳይሆን ሌሎች እንዲያበሩ በምን ያህል ጀግንነት ረዳህ በሚለው ነው። የምንኖረው የትኩረት ብርሃን ሁሉም ነገር በሆነበት ዘመን ላይ ነው። ሆኖም አዶናይ ያለ ማይክራፎን በጸጥታና በተግባር እሱ ከፍ ይበል እኔ ከኋላው ቆማለሁ አለም። ይህንን በማድረጉም ወደፊት መምጣት እየቻሉ ወደ ኋላ ማፈግፈግ ጥንካሬን እንደሚጠይቅ፣ መፎካከር ሲቻል መደገፍን መምረጥ ጀግንነት እንደሆነ አስተማርም። አዶናይ ብርሃኑን አላሳደደም፣ ብርሃኑን ወደ ወንድሙ አዞር እንጂ እውነቱን
እንነጋገር ከተባለ አዶናይ ያለፈበት ነገር ቀላል አልነበረም። ለገፈተሩት ላሳደዱት የሚታይ ድካሙ የማይካደም ነበር። ድምፁ ተሽመድምዶ እስኪ ጠፋም ለልጁም ሲጮህ ነበር። ቢያሰናክሉትም ቢያመናጭቁትም ያም ሆኖ ግን ወደ ኋላ አላለም። ሌላው በነጻነት ወደፊት እንዲራመድ እሱም ከኋላ ሆኖ ስሜታዊና አካላዊ ሸክሙን ተሸከመ። ይህ ድክመት አይደለም፣ ይህ መሸነፍ አይደለም፣ ይህ የጥንካሬም ንጹህ ትርጉም ነው። ዝናም አዶናይን አልቀየረውም፣ ተሰሚነት ልቡን አላደነደነውም። መሪነት ማለት ብቻህን አናት ላይ መቆም ሳይሆን የምትወደው ሰው ወደ ኋላ ለመቅረቱን ማረጋገጥ እንደሆነ አሳየን። ፍቅር ከግርግር በላይ እንደሚሰማ፣ ትህትና ከዝና በላይ ዕድሜ እንዳለው ታሪክም የሚያስታውሰው ከፊት የቆሙትን ብቻ ሳይሆን ደግፈው የያዙትንም ጭምር እንደሆነ አስረግጠልን። አዶናይ የታፈኑ ወይም ብዙ የማይታወቁ የአይሾ ስፒድ አድናቂዎች ከስፒድ ጋር እንዲገናኙ አደረገም። አዶናይ ሌሎች ዝነኞችን ለመፍጠር ራሱን ከኋላ ቆሞ ሌሎችን ወደፊት መግፋቱ በብዙ አስመስግኖታል። አዶናይ ለትግራይ ረሃብ ገንዘብ ሲሰበስብ ታስሯል። የሰበሰበውን ገንዘብም መንግስት ተቀብሎታል። በዚህ መሃል ግን በጎነቱን አላቆመም። ከነሞጣ ቀራኒዮ፣ ዮኒ ማኛ፣ ጂጂ ኪያ ዘለፋ ቲክቶክ የአዶናይን በጎነት አጉልቶታል። ስፒድም ከራሱ መልክ ጋር የሚመሳሰለውን ኢትዮጵያዊ በአዶናይ አማካኝነት አግኝቶታል። ታዋቂው ዩቲዩበር አይሾ ስፒድ ወደ ኢትዮጵያ ካደረገው ታሪካዊ ጉብኝት በኋላ ለአድናቂዎቹ ያለውን አድናቆትና ምስጋናም ገልጿል። ዩቲዩበሩ በአፍሪካ ቱር ከጀመረ በ11 ቀናት ውስጥ ብቻ በእይታና በሰብስክራይበር ብዛት ኢትዮጵያውያን በአንደኛ ደረጃ በመሆን አዲስ የሪከርድ ታሪክን ማስመዝግበዋል። ስፒድና ቡድኑ ለተደረገላቸው ደማቅ አቀባበልና ለተሰጣቸው ልዩ ፍቅር ኢትዮጵያውያንን ከልብ አመስግነዋል። በአሁኑ ሰዓት ከሀገር መውጣታቸውን የገለጹ ሲሆን በዚህም ምክንያት ነገም ከኢትዮጵያ የሚተላለፍ ቀጥታ ስርጭት እንደማይኖርም አስታውቋል። አስገራሚው ነገር ግን አንድ የ20 ዓመት ወጣት በመጮህ በማስመሰል በጌም ህይወትን እንደወረደ በመግለጽ በሚታወቅ ሰው ለመታየት ፉክክር በርትቶም ነበር። ያንዱን ባህል ከሌላው አልቆ ለማሳየት የተለመደም የኢትዮጵያን የከረረ ብሔርተኝነት ሰፍቶም ታይቷል። አንዳንዶች ኢትዮጵያም በኦሮሞ ትገለጽ ያሉም ይመስላል፣ ሌሎች በሌላም የአይነቱ ፉክክር ጎልቶም ታይቷል። ስፒድ አክሱምን፣ ላሊበላን፣ ፋሲለደስ፣ ሐረር፣ ጀጎልን፣ ዳሸንን ሳይሆን የአብይ አህመድን አትክልት፣ የአብይ አህመድን የአድዋ ሙዚየም፣ የብልጽግና መናፈሾችን ብቻ ለዓለም እንዲያሳይ ካድሬዎች ጫና ማድረጋቸውም አልቀረም። አንዳንድ ነጋዴዎች ደግሞ ቲሸርት በ6000 ብር፣ የአንገት ፎጣ በ5000 ለስፒድ መሸጣቸው ብዙዎችን ሲያሳዝን፣ የመርካቶ ወርቅ ነጋዴዎች ደግሞ በነፃ ጌጣጌጥ ለስፒድ መሸለማ ቸው አንዱ በጎነት ሆኗል። ስፒድ በአዲስ አበባ የቀጥታ ስርጭቱ ወቅት በአንድ ጊዜ 300,000 ሰብስክራይበር እና በቀጥታ 400,000 ህዝብ እንዲከታተለው በመሆኑ የኢትዮጵያ ቆይታው ሪከርድም ሰብሯል። በዕለቱ ሁለት ስፒዶች በአዲስ አበባ የፈጠሩት መስተጋብር ድንቅ ትዕይንትም ነበር። ስፒድ ከኢትዮጵያ ባህል ይልቅ ብልጽግናም የሰራቸውን ስራዎች እንዲያሳይ ቢገደድም ያም ሆኖ ተጽዕኖ መፍጠሩ አልቀረም። እንደውም ዛሬም በዓለም ዙሪያ መነጋገሪያ የሆነው ጉዳይ የኒኮላስ ማዱሮ ከአሜሪካው ዴልታ ስፔሻል ፎርስ ያመለጠው የአንድ ኮማንዶ ታሪክም ነበር። በዚያች አስፈሪ ምሽት ቤተ መንግስቱ በአሜሪካ ኮማንዶች ሲወረሩ የቬኔዙዌላ ምርጥ የሚባሉ የክብር ዘብ ጠባቂዎች ወይም ኢሊት ጋርድስ መሳሪያቸውን መተኮስ ያቃታቸው ለምን እንደሆነ ወታደሩ በዝርዝር አስረድቷል። እንደ ምስክርነቱ ከሆነ የአሜሪካ ኃይሎች ከመግባታቸው ጥቂት ደቂቃዎች በፊት በአካባቢው ላይ ከፍተኛ የሆነ የኤሌክትሮኒክስ ሞገድ ተለቀው ነበር። ወታደሩ ሁኔታውን ሲገልጽም በቅድሚያም ከፍተኛ የሆነ የጆሮ መጮህ ተሰማን። ከዚያም የጭንቅላታችን የውስጥ ክፍል ሲናወጥ ታወቀን። በሰከንዶች ውስጥ አዛዣችን ጨምሮ ሁሉም ወታደሮች አፍንጫቸው፣ ጆሮአቸውና አፍንጫቸው ደም መውጣት ጀመረ ብሏል። በጣም የሚያስደነግጠው
የበለጠው ደግሞ መሳሪያዎችን ለመጠቀም ያደረጉት ሙከራ የከሸፈበት መንገድ ነው። ወታደሩ በምሬት እንደገለጸው የሰውነታቸው ጡንቻዎች ሙሉ በሙሉ በመዛላቸው ጠመንጃውን ለማንሳት እንኳን አቅም አጥቶም ነበር። እኛ መሬት ላይ ወድቀን በራሳችን ህመም እየተንፈራገጥን፣ እነሱ ግን በልዩ ጭንብልና ልብስ የገቡት የአሜሪካ ወታደሮች በላያችን ላይ ተራምደው አለፉን። ለኛም ሲኦል የሆነው ያ ቴክኖሎጂ ለነሱ ግን መንገድ ጠራጊ ነበር ሲል የነበረውን የኃይል ሚዛን ልዩነት አብራርቷል። ፕሬዝዳንት ማድሮም ቢሆኑ በወቅቱ በተመሳሳይ ሁኔታ ውስጥ እንደነበሩም ተጠቁሟል። ጠባቂው አክሎም ፕሬዝዳንቱን ይዘውት ሲወጡ ራሳቸውን መቆጣጠር ተስኗቸው እየተንገዳገዱ ነበርም ሲል ተናግሯል። ይህ ለዓለም ህዝብ በቁጥጥር ስር ዋሉ ተብሎ የተነገረው ዜና በስተጀርባው እንዲህ ያለ እጅግ ዘመናዊና ሰይጣናዊ የሆነ የቴክኖሎጂ ጥቃት አለበት በማለትም ተናግሯል። ይህ መረጃ አሜሪካ በዘመናዊ ጦርነት ውስጥ ምን ያህል ርቃ እንደሄደችና ተቋሚዎቿን ያለ ጥይት እልቂት እንዴት እንደምታሽመደምድ ማሳያም ተደርጎ ተወስዷል። በ200 ወታደሮች 300 ሺህ ወታደሮችን በቴክኖሎጂ አንቀላፍታም አንድም ወታደር ሳይገደልባት ማድሮን ያሰረችው አሜሪካ ኃያልነቷን የሚያፈዝ ቴክኖሎጂ መታጠቋም ዓለም አቀፍ ፍርሃትን የፈጠረ ቢሆንም በኢትዮጵያ ግን በስፒድ መምጣት ምክንያት መነጋገር ያልሆነም አሜሪካ ሊወጓት የሄዱትን መሳሪያቸውን እንዳይተኩስ ሰውነታቸው እንዳይታዘዝ የጠላት ወታደሮች በእንቅልፍ እንዲወድቁ የሚያደርግ የኬሚካል መሳሪያ መታጠቋም ለአያቶላዋ ኢራን፣ ለሩሲያው ፑቲን፣ ለቻይናው ዢ በጎ ዜና አልሆነም። ጤና ይስጥልን።